ባሳለፍነው ሳምንት የዓለምን ቀልብ ከሳቡት አበይት ጉዳዮች መካከል የአሜሪካ እስራኤልና ኢራን ጦርነት ቀዳሚው ነው። ይኸው ጦርነት በዚህ ሳምንትም ተባብሶ የቀጠለ ሲሆን አሜሪካና እስራኤል ለመጀመሪያ ጊዜ በኢራን መሰረተ ልማቶች ላይ ጥቃት መፈጸማቸውን ተከትሎም ኢራንም በተመሳሳይ የቀጠናውን ሀገራት የነዳጅ መሰረት ልማቶችን አጥቅታለች። ይህም የዓለምን የነዳጅ ዋጋ ዳግም እንዲያሻቅብ ያደረገ ሲሆን ከጥቃቶቹ በኋላ ፕሬዚዳንት ትራምፕ ኢራንም ሆነች እስራኤል ዳግም መሰሉን ጥቃት እንዳይሰነዝሩ አሳስበዋል። በሌላ በኩል ከዚሁ ከኢራን ጦርነት ጋር በተያያዘ ዩክሬን የሚሳኤል እጥረት እንደገጠማት ያሳወቀችውም በዚሁ ሳምንት ነበር። ቀጣዩ የዓለም በሳምንቱ ጥንቅራችንም በእነዚህና ሌሎች ጉዳዮች ላይ ያጠነጥናል። ዘገባው የዘነበ ኃይሉ ነው። ወደ ቀዳሚው የዓለም በሳምንቱ ርዕሰ ጉዳይ ስናቀና በቀዳሚነት የምናገኘው የቀጠለውን የአሜሪካ እስራኤልና ኢራን ጦርነት ይሆናል። አሜሪካ የኢራንን የነዳጅ ማከማቻና ማጣሪያ ደሴት ካጠቃች በኋላ በዚህ ሳምንት ደግሞ እስራኤል በኢራን ሳውስ ፓርስ የነዳጅ ማውጫ ላይ ጥቃት ፈጽማለች። በዚህ ዓለማችን ግዙፉ የነዳጅ ማውጫ ላይ የደረሰውን ጥቃት ተከትሎም ኢራን የበቀል በትሯን በእስራኤልና በቀጠናው ሀገራት ላይ አሳርፋለች። ኢራን በኳታር፣ በሳውዲ አረቢያ፣ በተባበሩት አረብ ኤሚሬትስና በኩዌት የነዳጅ መሰረተ ልማቶች ላይ ጥቃት መፈጸሟ ነው የተነገረው። ኳታር ራስ ላፋን የተሰኘው የነዳጅ ማውጫዋ በኢራን በደረሰበት ጥቃት ምክንያት ነዳጅ የማምረት አቅሙ ለሚቀጥሉት 5 ዓመታት በ17 በመቶ እንደሚቀንስ አሳውቃለች። ኢራን በተጨማሪም ሃይፋ በተሰኘው የእስራኤል የነዳጅ ማውጫ ላይ የሚሳኤል ጥቃት ማድረሷም ታውቋል። ከጥቃቱ በኋላ ፕሬዚዳንት ትራምፕ እስራኤልም ሆነች ኢራን በነዳጅ መሰረተ ልማቶች ላይ ዳግም ጥቃት እንዳያደርሱ አሳስበዋል። ኢራን እስካሁን ለዚህ የትራምፕ ማሳሰቢያ በይፋ ያለችው ነገር ባይኖርም በጎረቤት ሀገሮችና እስራኤል ላይ የምታዘንበውን የሚሳኤልና የድሮን ጥቃት ግን አፋፍማ ቀጥላለች። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሰጡት ማብራሪያ ደግሞ የፕሬዚዳንት ትራምፕን ማሳሰቢያ በመቀበል ከዚህ በኋላ በኢራን የነዳጅ መሰረተ ልማቶች ላይ ጥቃት እንደሚያደርሱ የገለጹት በዚሁ ባሳለፍነው ሳምንት ነበር። ወደ ቀጣዩ የዓለም በሳምንቱ ጥንቅራችን ስንሸጋገር አሁንም በዚሁ በመካከለኛው ምስራቅ የሚያቆየንን ርዕሰ ጉዳይ ነው የምናነሳው። እስራኤል በዚህ ሳምንት ከኢራን ባሻገር በሊባኖስና በሶሪያ ላይም የምታደርሰውን ጥቃት አጠናክራ ቀጥላለች። እስራኤል በደቡባዊ ሊባኖስ የሄዝቦላ መሸሸጊያና የጦር መሳሪያ ማከማቻ ናቸው ያለቻቸውን ስፍራዎች በአየር መደብደቧን ቀጥላለች። ከደቡባዊ ሊባኖስ ባሻገርም በሊባኖስ መዲና ቤይሩትም በርካታ ሕንፃዎች የእስራኤል ጥቃት ሰለባ ከመሆን አልተረፉም። እስራኤል በዚህ ሳምንት ደቡባዊ ሊባኖስን ከቀሪው የሊባኖስ ክፍል ጋር የሚያገናኙ ድልድዮችን ወደ ትቢያነት ቀይራቸዋለች። እነዚህ ጥቃት የተፈጸመባቸው 2 ድልድዮች የሂዝቦላ ታጣቂዎች የጦር መሳሪያ ማስተላለፊያ ናቸው በማለት ነበር እስራኤል ድልድዮቹን ያፈራረሰቻቸው። በዚህ ብቻ ያልተገታችው እስራኤል እግረኛ ጦሯንም በደቡባዊ ሊባኖስ ማሰማራቷ የተነገረው በዚሁ ሳምንት ነበር። በእስራኤል ጥቃትም በሊባኖስ እስካሁን ሕይወታቸውን ያጡ የአገሪቱ ዜጎች ቁጥር 1000 መሻገሩ የተነገረ ሲሆን 2600 የሚደርሱት ደግሞ ቆስለዋል። ከ1 ሚሊዮን በላይ የሚሆኑ ሊባኖሳውያን ደግሞ ከቤት ንብረታቸው ለመፈናቀል መገደዳቸውን የተነገረው። በተጨማሪም በዚህ ሳምንት እስራኤል ሶሪያን በአየር የደበደበች ሲሆን ጥቃቱ የተፈጸመውም በሶሪያ በሚኖሩት የድሩዝ ማህበረሰቦች ላይ ጥቃት መድረሱን ተከትሎ ነው ተብሏል። የእስራኤል መከላከያ ሚኒስቴር በሶሪያ የድሩዝ ማህበረሰቦች ላይ የሚቃጣ ማናቸውንም ጥቃቶች እንደማይታገስ ገልጾ ማህበረሰቡን ለመጠበቅ አስፈላጊ የሆነው እርምጃ ሁሉ ይወሰዳል ብሏል። በዚህ ጥቃት የሶሪያ መንግስት ወታደራዊ ማዘዣ ማዕከሎችና የጦር መሳሪያ ማከማቻዎች ኢላማ መደረጋቸውንም የእስራኤል ጦር አሳውቋል። በሶስተኛ ደረጃ ልናነሳው የወደድነው የሳምንቱ አብይ መረጃ ደግሞ ወደ ዩክሬን ያሻግረናል። ፕሬዝዳንት ቮሎዲሚር ዜሌንስኪ በኢራን ጦርነት ምክንያት ሀገራቸው ሩሲያን የምትዋጋበት ሚሳኤል መቸገሯን የተናገሩት በዚህ ሳምንት ነበር። ፕሬዝዳንቱ ከቢቢሲ ጋር በነበራቸው ቃለ መጠይቅ ፕሬዝዳንት ፑቲን ዩክሬን እንድትዳከም ሲባል
የኢራን ጦርነት ረዘም ላለ ጊዜ እንዲቀጥል ይፈልጋሉም ሲሉ ተደምጠዋል። ፕሬዚዳንት ዶናልድ ትራምፕ በሩሲያና በዩክሬን መካከል በሚካሄደው ጦርነት ከማንም ወገን እንዳልተሰለፉ የተናገሩት ዜሌንስኪ ይህ በመሆኑም ትራምፕ ፑቲንን የሚያስከፋ ነገር ከማድረግ ሊቆጠቡ ይችላሉ ነው ያሉት። ዜሌንስኪ ፕሬዚዳንት ትራምፕና የብሪታንያው ጠቅላይ ሚኒስትር ኬር ስታርመር በኢራን ጦርነት ምክንያት በመሃላቸው የተፈጠረውን መቃቀር ለመፍታት ተገናኝተው እንዲመክሩም ጥሪ አቅርበዋል። አውሮፓውያን አሜሪካን በመደገፍ በኢራን ጦርነት እንዲሳተፉ ቢጠየቁም ፈቃደኛ ባለመሆናቸው ፕሬዚዳንት ትራምፕ ሞኞች በማለት እስከ መዝለፍ መድረሳቸውም አይዘነጋም። ትራምፕ በተለየ ሁኔታ ጠቅላይ ሚኒስትር ኬር ስታርመር ላይ የሰላ ትችት ማቅረባቸው ደግሞ በሁለቱ መሪዎች መካከል ክፍተት እንዲፈጠር ምክንያት ሆኗል ነው የተባለው።